ታሪካችን የሚጀምረው ማይክ በተባለ እጅግ ልዩና አደገኛ በሆነ ፕሮፌሽናል ገዳይ ነው። ማይክ እንደ ሌሎቹ ተራ ገዳዮች አይደለም። የእሱ ልዩ ችሎታ ማንኛውንም ታዋቂ ሰው ወይም ባለሀብት ከገደለ በኋላ ግድያውን ልክ እንደ ተፈጥሯዊ አደጋ፣ በበሽታ ወይም በድንገት እንደተከሰተ አጋጣሚ አስመስሎ ማለፍ መቻሉ ነው። በአልኮል ሰክሮ ገደል እንደገባ፣ በመኪና ብልሽት እንደተገለበጠ ወይም በምግብ መመረዝ እንደሞተ አስመስሎ ስለሚሰራ ፖሊሶች በእሱ ስራ ላይ ፈጽሞ የወንጀል ፍንጭ ማግኘት አይችሉም። ይህንን ሁሉ የሚያደርገው ብቻውን አይደለም። ኦሳይስ ተብሎ በሚጠራው ሚስጥራዊ መጠጥ ቤት ውስጥ ከሚሰበሰቡ እጅግ አደገኛ ገዳዮች ማህበር ጋር ነው የሚንቀሳቀሰው። የዚህ ማህበር አባላት እያንዳንዳቸው የራሳቸው የገዳይነት ዘዴ ያላቸው ሲሆን መርዘኛው ፍሬድ ሰዎችን በተለያዩ መርዞችና በመርዝ በተለከፉ ተለጣፊ ፕላስተሮች አማካኝነት ያለምንም ማሻራ ይገላል። ሚክና ማይክ የቀድሞ የልዩ ኃይል ኮማንዶ የነበሩ በከባድ መሳሪያና በቡጢ ውጊያ ወደር የሌላቸው መንትዮች ሲሆኑ ጄን ዘ ሪፐር በሰይፍ ጨዋታና በጨካኔዋ የምትታወቅ ሰዎችን እንደ ቅጠል የምትቀጥፍ ሴት ናት። ክሊፍም በትልቅ መጥረቢያ ሰዎችን በመቅጠፍ የሚደሰት ጨካኝ ገዳይ ነው። የዚህ ሁሉ ቡድን ዋና መሪና አሰልጣኝ ሬይ የተባለ ሽማግሌ ገዳይ ሲሆን አሁን በጡረታ ላይ ሆኖ መጠጥ ቤቱን ያስተዳድራል። ስራዎችን ከደንበኞች እየተቀበለ ለገዳዮች በየክህሎታቸው መሰረት የሚያከፋፍለው ደግሞ ሚልተን የተባለ ስግብግብ ደላላ ሲሆን ማህበሩ ሁለት ጥብቅ ህጎች አሉት። ፈጽሞ በስራ ላይ ስሜታዊ ያለመሆንና በፍጹም አለመያዝ ናቸው። በዚህ መሃል ማይክ አንድ ቀን ከአንድ ደንበኛ ትልቅ ተልዕኮ ይደርሰዋል። ኢላማውም አንድ ሚስጥር ያወቀ የሂሳብ ባለሙያ ሲሆን ማይክ በማግስቱ ጠዋት በካርቦን ዳይኦክሳይድ ጋዝ የሚሰራና ድምፅ የማያሰማ ልዩ ጠመንጃ ይዞ መንገድ ጥግ ላይ አነጣጥሮ በመቀመጥ አንድ መኪና በከፍተኛ ፍጥነት ሲመጣ በመመልከቱ ወዲያውኑ ጎማው ላይ የብርጭቆ ቁርጥራጭ የሚተኩስ ጥይት ይለቅበታል። ይህም ጎማውን በድንገት እንዲፈነዳ ስላደረገው መኪናው ከቁጥጥር ወጥቶ የሂሳብ ባለሙያውን ከግድግዳው ጋር በማጣበቅ ወዲያውኑ ህይወቱ ያልፋል። ፖሊሶች ቦታው ላይ ደርሰው ምርመራ ቢያደርጉም ክስተቱን በመንገድ ብልሽት የመጣ ተራ የመኪና አደጋ ብለው ይደመድሙታል። ማይክም ያለምንም ጥርጣሬ ድርብ ክፍያውን ይቀበላል። ነገር ግን ማይክ በዚህ ስኬት እየተደሰተ ባለበት ሰዓት ህይወቱን ሙሉ በሙሉ የሚቀይር አስደንጋጭ ዜና ከባንክ ባልደረባውና ከቤዝ የቅርብ ጓደኛ ከቻርሊ ደርሰዋል። የቀድሞ ፍቅረኛው ቤዝ በድንገት ቤቷ ውስጥ ተገላ ተገኝታለች። ማይክም የቀብር ስነ ስርዓቱ ላይ ተገኝቶ ሁሉም ሰው እስኪበተን ድረስ ከሩቅ ሆኖ በከፍተኛ ሀዘን ሲመለከት ቆይቶ በመጨረሻም መቃብሩ አጠገብ ብቻውን ሲቆም ቻርሊ ድንገት ብቅ ብላ ማይክን ይበልጥ የሚያናድደውን ሚስጥር ነገረችው። ቤዝ ስትገደል ጽንስ ተሸክማ ነበር። ማይክም አባቱ ሊሆን ነበር። ፖሊሶች ግን የቤዝ ሞት ተራ ሌባ በሩን ሰብሮ ገብቶ የፈጸመው የስርቆትና የግድያ ወንጀል እንደሆነ አድርጎ ሪፖርት አቅርቧል። ሆኖም ማይክ ግን ነገሩ ስላልተዋጠለት በሚስጥር ወደ ቤዝ አፓርታማ በመሄድ የወንጀሉን ቦታ በጥንቃቄ መመርመር ጀምሮ በቤዝ አካል ላይ የተሰነዘሩትን የቢላዋ አወጋግ ዘዴዎችና በደሟ ውስጥ የተገኘውን የአደንዛዥ እጽ መጠን ሲያስተውል ማይክ ቤዝ ለመብረር ፍርሃት ስላለባት በአእምሮ ሐኪም የታዘዘላት መድኃኒት እንደነበረ ቢያውቅም ገዳዮቹ ግን ይህንን መድኃኒት ከልክ በላይ በመስጠት እውነቱን እንድትናገር እንደተጠቀሙበት ይረዳል። የወንጀሉ ቦታ ፍጹም ፕሮፌሽናል በሆነ መንገድ መጸዳቱና በተደረገው አደገኛ አካሄድ ይህንን ግድያ የፈጸሙት ተራ ሌቦች ሳይሆኑ ከራሱ ማህበር የወጡት ሚክና ማይክ መሆናቸውን ይደርስበታል። ለዚህም በከፍተኛ ቁጣ ተሞልቶ ወደ ሁለቱ ገዳዮች በመሄድ ይጋፈጣቸዋል። ሚክና ማይክ ግን ነገሩ ስራ ብቻ እንደነበርና በመሃል ግን ቤዝ ማክን ስትሰድበው ማክ ስሜቱን መቆጣጠር አቅቶት በቢላዋ እንደወጋት ሲናገር ማይክ አእምሮውን ስቶ ሁለቱንም አንድ ላይ ያጠቃቸው ጀመር። ምንም እንኳ ሁለቱ የልዩ ኃይል አባላት ቢሆኑም ማይክ በከፍተኛ የሀዘን ስሜት ጥበብ የተሞላባቸው እንቅስቃሴዎችን በማድረግ ሁለቱንም ክፉኛ ደብድቦ መሬት ላይ ይጥላቸዋል። ቀጥሎም ከቤዝ ግድያ በስተጀርባ ያለውን ዋነኛውን ደንበኛ ለማወቅ ወደ አለቃው ሬይ ጋር በመሄድ ሲጋፈጠው፣ ሬይ ግን የማህበሩን ሕግ በማስታወስ የደንበኛውን ማንነት መደበቅ ለሁሉም ደህንነት ሲባል ግዴታ እንደሆነ ከነገረው በኋላ ታሪካችን ወደ ኋላ ይመልሰንና ማይክ ገና የ15 ዓመት ወጣት ሳለ በየቀኑ በጉልበተኞች የሚደበደብ ምስኪን ጋዜጣ አዳይ ልጅ እንደነበረ ያሳየናል። አንድ ቀንም ከጉልበተኞቹ ተደብቆ ሳለ ሬይ የተባለ ሰው ወደ ጎረቤት ቤት ገብቶ አንድን ሰው ያለምንም ድምጽ ሲያስወግደው ይመለከታል። በመሃል ጉልበተኞቹ ማይክል ሊደበድቡት ሲመጡ ሬይ ከቤቱ ይወጣል። የሬይን አስፈሪ ገጽታ ያዩት ጉልበተኞችን በድንጋጤ ይበተናሉ። ማይክም ከዚያን ቀን ጀምሮ ሬይን ለሳምንታት በሚስጥር ሲከታተለው ሬይ ተጨማሪ 3 ሰዎችን በተለያዩ አደጋዎች ሲያስወግድ ካየ በኋላ ማይክ ወደ እሱ ቀርቦ ጉልበተኞቹን እንዲያጠፋለት እርዳታ ሲጠይቀው ሬይ በማይክ ውስጥ ያለውን እምቅ አቅም አይቶ ራሱ እንዲበቀል ሊያሰለጥነው ይወስናል። ማይክም አንድ ቀን በሚስጥር ወደ ጉልበተኞቹ መሪ ሮሚዮ ቤት ሰብሮ በመግባት በረንዳው ላይ በጥንቃቄ ወጥመድ ያዘጋጃል። ሮሚዮም ወደ በረንዳው ሲወጣ ማይክ ያለምንም የጥፋተኝነት ስሜት ገፍትሮ በመጣል የመጀመሪያውን ፍጹም አደጋ ይፈጥራል። ሬይም ማይክን ሙሉ በሙሉ ተለማማጅ አድርጎ መርዞችን፣ ማርሻል አርትንና አስክሬን የማስወገድ ዘዴዎችን ሁሉ ያስተምረዋል። ነገር ግን ማይክ አሁን የሬይን ህጎች ጥሷል። አንዳንድ ነገሮችን ለማወቅም የቤዝ ጓደኛ ወደ ሆነችው ቻርሊ ጋር ሲሄድ ቻርሊ የቤዝን እውነተኛ ስራዋን እንደማታውቅና የአካባቢ ጥበቃ ተሟጋች በመሆን
በአንድ ትልቅ የነዳጅ ኩባንያ ላይ ትልቅ የሙስና ማስረጃ እያሰባሰበች እንደነበረ ስትነግረው፣ በዚህ ውይይት መካከል ማህበሩ ማይክን ለማስወገድ የላከው ገዳዩ ክሊፍ በድንገት ቤቱን ሰብረው በመግባት በትልቅ መጥረቢያ ሊያጠቃቸው ይሞክራል። ቤት ውስጥም ከባድ ውድመት ይፈጥራል። ቻርሊም ራሷን ለመከላከል ቢላዋን ትከሻው ላይ ብትሰካበትም ክሊፍ ምንም ሳይመስለው ነቅሎት ወደ ማይክ ዞሮ ሲታገለው ማይክ በትግሉ መሃል ወደ ኋላ ገፍትሮ የራሱ መጥረቢያ ላይ እንዲወድቅ በማድረግ ይገለዋል። ቻርሊም የማይክን እውነተኛ ማንነት ስታውቅ ክፉኛ ትደነግጣለች። ነገር ግን የቤዛ አባት ላፕቶፕ ውስጥ ተጨማሪ መረጃ እንዳለ ስትጠቁመው ማይክ ቀጥታ እውነቱን ለማወቅ ወደ ደላላው ሚልተን መኖሪያ ቤት ያመራል። ሚልተን በሚስጥር እየተከታተለው እንደነበረ ቢያውቅም ማይክ ግን ሳይታሰብ ቤት ውስጥ ገብቶ ሲደበድበው ሚልተን ስቃይ ውስጥ ሆኖ እውነቱን ይዘረግፈው ጀመር። ቤዝን ለመግደል ትዕዛዝ የሰጠው መጀመሪያ ማይክ የገደለው የሂሳብ ባለሙያ አለቃ የሆነው ሊዮናርዶ ኬንት የተባለ የፓንኮ ኮርፖሬሽን ከፍተኛ ስራ አስፈጻሚ መሆኑን ይገልጻል። ነገር ግን ማይክን ደንበኛውን እንዳይነካው ይማጸነዋል። ምክንያቱም ይህንን ካደረገ መላው የለንደን የገዳዮች ማህበር ስራ አደጋ ላይ እንደሚወድቅ ያስጠነቅቀዋል። ማይክ ግን ጉዞውን ቀጥሎ ቦታውን ሲያገኘው የሊዮናርዶ ኬንቴን ቢሮ በኃይል ሰብሮ በመግባት ክፉኛ ከደበደበው በኋላ በመስኮት በኩል ቁልቁል ሊወረውረው እንደሆነ እየዛተ እውነቱን እንዲናገር ሲያስገድደው ሊዮናርዶ በፍርሃት ተውጦ ትልቁን ሚስጥር ያፍረጠርጠው ጀመር። እውነተኛውና ዋናው ደንበኛ እሱ ሳይሆን ቶልዚሜት የተባለ የፓንኮ ኮርፖሬሽን ዋና ወራሽና በኤስያ ካሉት እጅግ ባለጸጋ ቢሊዮነሮች የአንዱ ልጅ መሆኑን ይናገራል። ቶልዚም የአንጎል እጢ ስላለበትና ሊሞት ስለተቃረበ አባቱ ሳይሞት ሙሉ ንብረቱን ለመውረስ ይፈልጋል። ነገር ግን የኩባንያው የሂሳብ ባለሙያ የነበረው አርቺ ኩባንያው ከሰሜን ባህር ላይ የቁፋሮ መብት ለማግኘት ለፓርላማ አባላት የሰጠውን እጅግ ከፍተኛ የጉቦ መረጃዎችን ወደ ላፕቶፑ አውርዷል። ዓለምን ከሙስና ለማዳን አስቦም ይህንን ሚስጥር ለአካባቢ ጥበቃ ተሟጋጅ ለሆነችው ለቤዝ አሳልፎ ይሰጣታል። ቤዝም ይህንን ሰነድ ተጠቅማ የኮርፖሬሽኑን ባለስልጣናት በሙሉ እንደምታጋልጣቸው ስትዝት፣ ቶልዚም እሷንና የሂሳብ ባለሙያውን እንዲያጠፋቸው ሚልተንን በከፍተኛ ገንዘብ እንደቀጠረው ሊዮናርዶ ይህንን ውይይት በሙሉ በሚስጥር እንደቀረጸው እያስረዳው ሳለ ሳይታሰብ ሚክና ማይክ ወደ ቢሮ ሰብሮ በመግባት ቀጥታ ተኩስ ከፍተው ሊዮናርዶ ተመቶ ወዲያውኑ ሲሞት ማክ ወደ ማይክ አቅጣጫ ቦምብ ቢወረውርም ማይክ ግን በቅልጥፍና ቦምብን በእግሩ መቶ ወደ እነሱ በመመለስ በፍንዳታው መሃል ማክን በእሳት ማጥፊያ መጥቶ እሳት ውስጥ በመክተት ያስወግደዋል። ሆኖም ውጊያው በዚህ አላበቃም። መርዘኛው ፒት ከቤት ውስጥ ይወጣ ጠብቆ በክሎሮፎም ሊያፍነው ሲሞክር ማይክ እሱንም አሸንፎ ሌላኛውን ገዳይ ፍሬድን ደረጃው ላይ ክፉኛ መጥቶ ከመንገዱ ዞር በማድረግ እውነተኛውን ጠላት ቶልዚምን ለማጥፋት ትዊንካሃም ወደሚገኘው ትልቅ መኖሪያ ቤት ያመራል። እዚያም የቶልዚም የግል ደህንነት ጠባቂ ሆና የተቀጠረችውን አደገኛዋን ባለሰይፍ ሴት ጀንዘር ሪፐርን ያገኛታል። እሷም ማይክን በቀላሉ ማሸነፍ እንደምትችል በማሰብ ቶልዚምን አጠገባቸው ባለው ክፍል ውስጥ ቆልፋ ሰይፏን መዛ ማይክን ስትጋፈጠው በሁለቱም መካከል የሚደረገው ፍልሚያ እጅግ አስገራሚና ደም አፋሳሽ ነበር። ጄንም ማይክን በተደጋጋሚ ለማቁሰል እየሞከረች እያንዳንዱን የማይክን የቡጢ ጥቃቶች በከፍተኛ ፍጥነት ትመክታለች። ማይክም በጽናት ትግሉን ቀጥሎ በመጨረሻም አንድ ትልቅ የአበባ ማስቀመጫ አንስቶ ጭንቅላቷ ላይ ሲሰብረው ጄን በንዴት ተሞልታ ማይክን ለዘላለም ለማስወገድ ሰይፉን በኃይል ብትወነጭፍም ማይክ ግን ጥቃቱን መክቶ ያመልጣል። ጄንም በመጨረሻ በትዕቢት ተሞልታ ትልቅ ስህተት ትሰራለች። ቤዝን ያሰቃየቻትና የገደለቻት እሷ ራሷ መሆኗን በማሳወቅም ማይክ ልታበሳጨው ስትሞክር ይህንን የሰማው ማይክ በከፍተኛ ቁጣና እብደት ተሞልቶ የራሷን ሰይፍ ነጥቆ ሆዷ ውስጥ በኃይል በመክተት ያለ ርህራሄ ህይወቷን ይቀጥፈዋል። ቀጥሎም ወደ ተቆለፈው ክፍል ሰብሮ በመግባት ቶልዚምን ያገኘዋል። ቶልዚምም የማይክን ጭካኔ ሲመለከት በከፍተኛ ፍርሃት ተውጦ መላ ህይወቱን ሙሉ በሙሉ የሚቀይር እጅግ ከፍተኛ ገንዘብ ሊሰጠው ቃል ቢገባለትም ማይክ ግን የገንዘብ ጥያቄውን በንቀት ውድቅ በማድረግ ለቤዝና ላልተወለደው ልጁ በቀል ሲል እዚያው ገድሎት በዚያው ምሽት ወደ ኦሳይስ መጠጥ ቤት ይመለሳል። እዚያም አለቃው ሬይንና ከዳተኛውን ደላላ ሚልተንን ሲያገኛቸው ማይክ መላው የገዳዮቹን ቡድን ሚክ፣ ማይክን፣ ክሊፍንና ጄንን በአሰቃቂ ሁኔታ ማለቃቸውን ለሬይ ሲያስረዳው ሬይ በባልደረቦቹ ጣፈንታ ክፉኛ ተቆጥቶ ማይክ ላይ ሽጉጥ ሊመዝ ሲል ማይክ ቀድሞት ሚልተን ከሊዮናርዶ ጋር ያደረገው ሚስጥራዊ የድምጽ ቅጅ ሲከፍት ሬይ ልክ ድምጹን እንደሰማ የሚልተን ስግብግብነት ማህበሩንና የራሱን ህግጋት ሙሉ በሙሉ አደጋ ላይ እንደጣልና ቡድኑን ለገንዘብ ሲል እንዳስጨረሰ ይረዳል። ለዚህም በከፍተኛ ቁጣ ተሞልቶ ከደላላው ሚልተን ጋር በኃይለኛው ይጋጫሉ። ሚልተንም ፊቱ በደም ተሸፍኖ ስቃይ ላይ ያለ ማይክ ቀረብ ብሎ ቀደም ሲል ከመርዘኛው ፍሬድ የነጠቀውን በመርዝ የተለከፈ ልዩ ተለጣፊ ፕላስተር ሳጥን ያቀርብለታል። ሚልተንም ሳያውቅ ተራ ማሰሪያ መስሎት ቁስሉን ለመሸፈን ፕላስተሩን ፊቱ ላይ ሲለጥፈው መርዙ ቀስ በቀስ ወደ ቆዳው ውስጥ በመግባት ሳምባውን ስለሚያፍነው ሚልተን በሬይና በማይክ ፊት ታፍኖ በአሰቃቂ ሁኔታ ሲሞት ሬይ በማይክ ክፉኛ ቢቆጣ የድሮ ፍቅሩን በማሰብ እንዲወጣ ይፈቅድለታል። ነገር ግን ከማህበሩ ሙሉ በሙሉ መሰረዙንና እንደገና ወደ መጠጥ ቤቱ እንዳይመጣ ያዘዋል። እሱም ከኦሳይስ ወጥቶ ሲሄድ ከእንግዲህ ለገንዘብ የሚሰራ ገዳይ ሳይሆን በራሱ መንገድ ፍትህን የሚያስከብር የከተማው ሚስጥራዊ ጠባቂ እንደሚሆን ለራሱ ቃል ገብቶ ከለንደኑ ደም አፋሳሽ ጦርነት በኋላ የድሮ ህይወቱን ትቶ ወደ ማልታ በመሄድ ብቸኝነቱን ለማስታገስ አንድ መጠጥ ቤት ውስጥ ከምትሰራ ሱሊንግ ከተባለች ቆንጆ ሴት ጋር ይተዋወቃል።
ነገር ግን ሱሊንግ አስተናጋጅ አልነበረችም። እጅግ የተወጣላት የማርሻል አርት ባለሙያ ስለነበረች በመጀመሪያው ገጠመኛቸው ማይክን ክፉኛ ደብድበው ማይክ ደህንነቱን ለማትረፍ ሲል የሚስጥር ኮዳቸውን እስከ መናገር አድርሰው ነበር። ከጥቂት ቆይታ በኋላ በዚህ የብቸኝነት ህይወት ውስጥ እያለም አንድ ያልጠበቀው ነገር ይገጥመዋል። የድሮ የስራ ባልደረባው የነበረው መርዘኛው ፍሬድ አደገኛ ጥቃት ሲሰነዘርበት ድንገት ደርሶ ያድነዋል። ፍሬድም እጅግ የሚያሳዝን ዜና ይዞ ነበር የመጣው። አለቃቸው ሬይ የነበራቸውን ታሪካዊ መጠጥ ቤት አጥቶታል። የባሰው ደግሞ ሌሎ ከምትባል የመስመር ላይ አጭበርባሪ ሴት ጋር በፍቅር ወድቆ ያካበተውን $50,000 በሙሉ ተበልቶ ባዶ እጁን ስለቀረ ማይክ ለድሮ ጓደኛው በማዘን ፍሬድን የራሱ ቴክኒካዊ ረዳት አድርጎ ይቀጥረዋል። ፍሬድም የካሜራና የደህንነት ስርዓቶችን በመጥለፍ ለማይክ ተልዕኮ እጅግ ጠቃሚ ሚና መጫወት ይጀምራል። አዳዲስ የሚፈነዱ ልብሶችንና ያልተሞከሩ የቦምብ ፈጠራዎችን እየሰራ መሞከሩን አላቆመም። ሆኖም አብዛኞቹ ሙከራዎቹ ግን ከስኬት ይልቅ አደጋቸው የከፋ ነበር። አዲሱ ስራ በጥሩ ሁኔታ እየሄደ ባለበት ሰዓትም አንድ ያልተጠበቀና እጅግ አደገኛ ተልዕኮ ይገጥማቸዋል። ኢላማው ዳንቴ የተባለ እጅግ ባለጸጋ የፖፕ ኮከብ የመሆን ህልም ያለውና በአደገኛ እጽ ሱስ የተዘፈቀ ወጣት ሲሆን ነገሮች በጣም ተወሳሰቡ። ምክንያቱም እናቱ ዜር ጣልቃ ስለገባች ሲሆን ልጇ ዳንቴ ባመጣው የቤተሰብ ስም ማጥፋት እጅግ ብትበሳጭም ሌሎች ገዳዮች ልጇን እንዲገሉባት አልፈለገችም። ለዚህም ሁለቱንም አፍና በመውሰድ አግታቸው ማይክን መላው የዓለም ገዳዮች ዳንቴን ለመግደል እየመጡ እንደሆነና ማይክ ልጇን ዳንቴን ካላዳነላት ፍሬድን እንደምትገድለው አስፈራራቸው። ይባስ ብሎ ደግሞ ዳንቴን ለሚገድል ገዳይ የተመደበው የገንዘብ ሽልማት ወደ 9 ሚሊዮን ዩሮ ከፍ በማለቱ ይህንን የሰሙ የዓለማችን እጅግ አደገኛና ቁጥር 1 ገዳዮች በሙሉ ማልታ ተሰብስበዋል። አለቃው ሬይም ማይክን ሊያስጠነቅቀው ቢመጣም ማይክ ግን የጓደኛውን የፍሬድን ህይወት ለማትረፍ ሲል ብቻውን ወደ እሳት ውስጥ ለመግባት ይወስናል። ችግሩን ያባባሰው ግን ዳንቴ የመከታተያ ጂፒኤስ የተገጠመለትን ሰዓት በመዋጡ ሲሆን ይህም ገዳዮቹ የትም ቢሄድ በቀላሉ እንዲያገኙት አድርጓቸዋል። ማይክም ሊያድነው ወዳለበት የካራኦኬ መጠጥ ቤት በከፍተኛ ፍጥነት ሄዶ ልክ እንደደረሰ የመጀመሪያዎቹ ገዳዮች ጥቃታቸውን ይጀምራሉ። ፍሬያ ዱፕሪ የተባለች በከባድ የማሽን ሽጉጥና በቢላዋ ውጊያ ወደር የማይገኝላት ጨካኝ ገዳይም የዳንቴን ጠባቂዎች በሙሉ እንደ ቅጠል አርግፋ ወደ ማይክ በመምጣት ባር ውስጥ እጅግ አስደንጋጭ የሆነ የእጅ ለእጅና የቢላዋ ፍልሚያ ሲያካሂዱ ማይክ በመሃል ሽጉጧን ቀምጦ ባዶ ቢያደርገውም ፍሬያ ግን በሚስጥር የደበቀችውን ቢላዋ አውጥታ ክፉኛ ታቆስሏለች። ሆኖም ማይክ በመጨረሻም ጉዳዩ ከዚህ በላይ እንዲረዝም ስላልፈለገ በሹካ ወቅቶ በመግደል ይገላገላታል። ነገር ግን ገዳዮቹ መምጣታቸውን አላቆሙም። ቀጣዩ ዩንዴ የተባለ ግዙፍ አፍሪካዊ ገዳይ ትልቅ መጥረቢያና ማጨት ታጥቆ ሲገባ ማይክ ይህንን ግዙፍ ገዳይ በከፍተኛ ጥበብና የብረት ቱቦ በመጠቀም አሸንፎ ከጣለው በኋላ ምንም ጊዜ ስላልነበረው ዳንቴ የዋጠውን የጂፒኤስ ሰዓት ከሆዱ እንዲወጣ የሚያደርግ መድኃኒት በግድ አስውጦት ሰዓቱን ከዳንቴ ሆድ ውስጥ በማውጣት ምልክቱን ሌላ ቦታ ጥሎት ከቦታው በማምለጥ ይዞት ደህንነቱ የተጠበቀ ነው ወዳለው ወደ ራሱ መኖሪያ ቤት ያመራል። እዚያ ሲደርስ ግን የድሮዋን አስተናጋጅ ሱሊንግን ያገኛታል። እሷም ዳንቴ ከገዳዮቹ ሸሽቶ እዚህ መምጣቱን ስታውቅ ማይክን ጥላው ከመሄድ ይልቅ ለማገዝና አብራው ለመዋጋት ወስና ብዙም ሳይቆይ ቀሪዎቹ ገዳዮች ቤቱን ከበውት ሲላስ የተባለ አደገኛ እንቆ ገዳይና ፓኮ የተባለ አስፈሪ ክላውን ቤት ውስጥ ጥቃት ይከፍታሉ። ፍልሚያውም እጅግ ውጥረት የበዛበት ይሆናል። ሲላስ ማይክን ሊያንቀው ሲሞክር ሱሊንግ የራሷን የብረት ሰንሰለት ተጠቅማ ሲላስን ከኋላ በማነቅ ስታስወግደው፣ በሌላ በኩል ፓኮ በቤዝቦል ዱላ ማይክን እያሳደደ ክፉኛ ሲደበድበው ይህ የሰለቸው ማይክ በመጨረሻ ፍሬድ ቀድሞ ከሰራቸውና ከተበላሹት የኤሌክትሪክ መጥበሻዎች አንዱን በመጠቀም በከፍተኛ የኤሌክትሪክ ንዝረት ጠብሶ ይገለዋል። ነገር ግን ገና ትንፋሻቸውን ሳይሰበስቡ ዩሚ የተባለ የሰይፍ ማስተር በሩን ሰብሮ በመግባት ከማይክ ጋር እጅግ ፈጣንና ደም አፋሳሽ የሰይፍ ጦርነት ጀምረው ዩሚ ማይክን ለማሸነፍ ጫፍ ላይ ሲደርስ አለቃው ሬይ ድንገት ብቅ ብሎ በመሳሪያ ያስወግደዋል። ማይክም ሬይን ልባዊ ይቅርታ ጠይቆ ለዓመታት ለሰራው ውለታ፣ ገዳይነትን ላስተማረው ትምህርትና ለፍሬድ ላሳየው እውነተኛ ጓደኝነት ከልቡ ሲያመሰግነው ሬይ በማይክ ንግግር ልቡ ተነክቶ ገዳዮቹ እንዳይከተላቸው የዳንቴን የመከታተያ ሰዓት መሬት ላይ ጥሎ በእግሩ በመርገጥ ካበላሸው በኋላ ፍሬድን ለማዳን ጊዜው ስለደረሰ ዳንቴን ልብሱን ቀይሮ እንዲጸዳ ያድርጉታል። ነገር ግን ማይክ ዳንቴን ያለበሰው ልብስ ተራ ልብስ አልነበረም። ፍሬድ የሰራው የሚፈነዳው ልብስ ነበር። ቀጥሎም ማይክ ሬይና ዳንቴ ዙዌር ወዳለችበት ቦታ ሲሄዱ ዙዌር ልጇን ዳንቴን ስታይ ፍሬድን ለቀው ማይክን ዳግም እንዳታየው አስጠንቅቃ ታባርረዋለች። ማይክና ፍሬድም አካባቢውን ለቀው ሬይን ሲያገኙት ሁሉም ነገር በሰላም ያለቀ ቢመስልም ትልቁ የታሪኩ ፍጻሜ እዚህ ላይ ነበር የተከሰተው። ዳንቴ የለበሰው ልብስ ፍሬድ ያዘጋጀው የቦምብ ልብስ ስለነበር ሬይ የርቀት መቆጣጠሪያውን ሪሞት ቁልፍ ሲጫነው ዳንቴና እናቱ ዙዌር የነበሩበት ቦታ ላይ እጅግ ግዙፍ ፍንዳታ ተከሰተ። ማይክና ሬድ ዳንቴን ያዳኑት እናቱን ለማታለል እንጂ ከልባቸው አልነበረ። እውነተኛ ዓላማቸው የ9 ሚሊዮን ዩሮውን የገዳይነት ውል መፈጸም ነበር። ታሪካችንም በመጨረሻ ስራው በተሳካ ሁኔታ ስለተጠናቀቀ ማይክ፣ ፍሬድ እና ሬይ 9 ሚሊዮን ዩሮውን ተከፋፍለው የድሮውን ባር በመተካት አዲስ የገዳዮች ድርጅት ማልታ ላይ ሊከፍቱ ተስማምተው እያሳየን ያበቃል። የዛሬው የፊልም ታሪካችንም ይህን ይመስል ነበር። ቀጣይ የምንለቃቸው የፊልም ታሪኮች እንዲደርሷችሁ ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ አድርጋችሁ የደወል ምልክቷን በመንካት ቤተሰብ ይሁን።